ዲያስፖራ አይደለሁም፣ ተመላላሽ ነኝ። ሲራራ የሚለው መጠሪያ ይገልጸኛል። እኔ እንደታዘብኩት ዲያስፖራ ሁሉ አንድ አይነት አይደለም። መዓት አይነት ዲያስፖራ አለ። ለዛሬ ዋና ዋናዎቹን ላስተዋውቃችሁ። የመጀመሪያው ክፍል አድፋጭ ዲያስፖራ ነው። አሳምሮ የተማረ ዘናጭ ሥራ ያለው ፖለቲካን የሚያውቅ ግን በፖለቲካ ውስጥ መሳተፍ ውቃቢው የማይፈቅድለት ወይ የኢትዮጵያ ፖለቲካ ተስፋ የቆረጠ የራሱንና የአገር ቤት ዘመዶቹን ኑሮ ከማቃናት የዘለለ ዓላማ የለውም። ሰልፍ ላይ ብትጠሪው አይመጣልሽም። አበሻ ሬስቶራንት ብዙ አይታይም። እንጀራ ሲያምረው ተራርቆ ያዛል። ደፋሮች መድረክ ላይ አንፈራጠው ማይክ አንቀው ሲቀደዱ ጥግ ይዞ እያየ ይስቃል ወይም ያሽሟጥጣል። ለትምህርት ቤት፣ ለላይብረሪ ወይም ለመጠጥ ውሃ ማሰሪያ ካልሆነ በቀር መዋጮ አይሳተፍም። ቁጥሩ ብዙ ነው፣ ግን በቀላሉ አይታይም። ሁለተኛው መደብ የቱግ መደብ ልንለው እንችላለን። አልተማረም ወይም ተምሮም ትምህርት አልዘለቀውም። ግንባሩ ላይ ነጥሮ ተመልሷል። ዕድል ከውልደት ወደ ስደት በቀጥታ የገፈተረችው ነው። አዲስ አበባን እንኳን በቅጡ አያውቅም። በቀጥታ ከይፋትና ጥሙጋ ወይም ከጭላሉ አሜሪካ ወይም አውሮፓ የገባ ሊሆን ይችላል። ከሩቢላ እንደወረደ የሰፈሩ ሰዎች ወይም ዘመዶቹ ይቀበሉታል። እዛው ሰፈራቸው ውስጥ ማደሪያ ይፈልጉለታል። ከዛ እዛው ሰፈሩ ውስጥ ሲጥር ሲግር ኖሮ አርጅቶ ይሞታል። ሰፊውንና ውስብስቡን የኢትዮጵያ ማህበረሰብ የማወቅ ዕድል አልነበረውም። ስለዚህ ስለሌላው ህብረተሰብ ያለው ዕውቀት ከአሉባልታና ከሚዲያዎች ቀደዳ የተቃረመ ነው። በኑሮ ችስታ ሊሆን ይችላል። ቤቱ ገብቶ ምን ይዤ ልመለስ ወደ እናቴ ቤት የሚለውን በድብቅ ያንጎራጉራል። አገሩ መግባት እንደማይችል ስለሚያውቅ አገር ቤት ያለውን ሰው ሲያስብ ደሙ ይፈላል። አገር ቤት ያለው ሰው ድርሻውን የወሰደበት ይመስለዋል። ከእሱ ቡድን ውጭ ያለውን ከማርስ እንደወረደ እንግዳ ፍጡር ይመለከታል። የተቃውሞ ሰልፍ ላይ ስትጠራው 2 ሰዓት ቀድሞ ይደርሳል። ባንዲራ በየአይነቱ በጨርቅ መልክ በፈሳሽ መልክ ሳይቀር ሊኖረው ይችላል። ኑሮው ሮሮ፣ አንደበቱ ተናዳፊ ነው። ዲያስፖራ ከሚባል ዳሞትራ ቢባል በደንብ ይገልጸዋል። ብዙ ጊዜ ሚዲያዎችን የሚያጣብበው በዚህ ምድብ ውስጥ ያለው ነው። እንግዲህ ሁኔታውን አይተህ ፍረድበት፣ ውረድበት ወይም እዘንለት። ምራቂ የአገር ቤት ነዋሪ በዲያስፖራ ሲናደድ እዛ በርገርህን እየገመጥህ እኛን ታፋጀናለህ ይላል። የማፋጀቱን ምንጭ ከላይ ጠቅሻለሁ። አሁን የበርገሩን ነገር ልናገር። ብዙ ተመላልሻለሁ። በርገር የሚበላ ዲያስፖራ አንድ ቀን አይቼ አላውቅም። እንዲያውም ከዲሲ ከቶሮንቶና ከአምስተርዳም በላይ በርገር የምትቀልብ ከተማ ብትኖር አዲስ አበባ ናት። ውሃ ልማት፣ ቦሌ መድኃኔ ዓለምና ገርጂ ውስጥ የተከፈቱ ቀያይ በርገር ቤቶች በደንበኛ ተጨናንቀው ጠጠር መጣያ እንኳን የላቸውም። ዲያስፖራው ግን እንጀራን በየአይነቱ አማርጦ የሚበላበት ገበያ ዘርግቷል። አበሻ እንደ ልብ በማይገኝበት ከተማ የተቀረቀርን ሰዎች እንኳን ቢያንስ በወር አንዴ አገር አቆራርጠን ሄደን እንቀምሳለን። ሚኒሶታ ውስጥ አቶ ገረመውና ኦቦ ጋሩማ በፖለቲካ ምክንያት ሊደባደቡ ይችላሉ። ዲላ ሬስቶራንት ውስጥ ስታገኛቸው ግን አንድ ናቸው። ሁለቱም የጤፍ ምርኮኞች ናቸው። ሁሉን አሰባሳቢ ባንዲራ ካለ እንጀራ መሆን አለበት። እኛ የድርሰት ሥራ የምንሞክር ሰዎች ሥራችን ቅጥፈት ነው። ስንቀጥፍ ደግሞ ቅጥፈት መሆኑን አንደብቅም።
ግን ቅጥፈቱን ስታነቢው እየተዝናናሽ እግረ መንገድሽን ደግሞ ቄስ ወይም ፈላስፋ የማይነግርሽን የሕይወት ሐቅ ልታገኝበት ትችያለሽ። ድርሰት ማለት እውነትን እናገራለሁ ብለው ቃል ሳይገቡ እውነት መናገር ነው። ይህ ወግ ስለ ድርሰት አይደለም፣ ሐቅ እንናገራለን ብለው ሚዲያ ላይ ስለሚያጭበረብሩ ሰዎች ነው። በአገራችን 3 ዋና ዋና የአጭበርባሪ መደበቂያ ዋሻዎች አሉ። የአገር ወይም የብሔር ፍቅር ስሜት፣ ሃይማኖትና የዕድሜ ባለጸግነት። የሌለ እየተተረተርህ ቀዳዳነት ላይ ትንሽ አገር ፍቅር ነስነስ ካደረክበት ማንም አይናገርህም። ለምሳሌ አንዱ ብድግ ብሎ የጥንት አባቶቻችን ጆቢራ ተፈናጠው ጨረቃ ላይ ወጥተው ነበር፣ ጥንታዊ መዛግብት ያረጋግጣሉ ብሎ ቢቀደድ አብዛኛው እድምተኛ እልል ብሎ ይቀበለዋል። ላርመው ወይም ልሞግተው ብለህ ብትነሳ ባልተወለደ አንጀታቸው ያበራዩሃል። የፈጣሪን ስም አብዝተህ ካነሳህ አሁንም ከማልህ ጆሮ ጭው የሚያደርግ ውሸት ብትናገር የሚሞግትህ የለም። እንዲሁም አረጋዊ ከሆንህ ጋቢ ለብሶ ደጅ ላይ ቁጭ ማለት ደረጃ ላይ ከደረስህ እንደመጣልህ መበርነን ትችላለህ። በደንብ ተተርትረህ ከመሸበት ታራለህ። የሆነ ሰው እያለ በያ ትውልድ ታሪክ ውስጥ እዚህ ግባ የሚባል ሚና የለውም። ዋለልኝ አይሮፕላን ሲጠልፍ እሱ ካፌ ቡሌ ሲጠልፍ ነበር። አሁን መቼም ሙታን ተነስተው አይመሰክሩብኝም ብሎ ነው መሰል በየሚዲያው ቻክ ኖሪስን የሚያስንቅ ገድሉን ሲቀዳ አየዋለሁ። ድሮ በልጅነታችን ወላጆቻችን አደብ ሊያስገዙን ሲፈልጉ አባጅቦ መጣልህ ይሉን ነበር። ከዚያ ጎለመስን። አያጅቦ መጣልህ በአዳልት ቨርዥን ኢሉሚናቲና 666 ሆኖ ከቻለልን። ባለፈው አንዱ ጉድ ቻናሉ ላይ ላይቭ ተጎልቶ ላይቭ ላይ 666 ሰዎች ትታዩኛላችሁ፣ ወይ አንድ ሰው ይቀነስ ወይ አንድ ሰው ይጨመር፣ አለበለዚያ ልቀጥል አልችልም ሲል አየሁት። ሰፊው ሕዝብ ደግሞ ኑሮ የፈጠረበት ፍርሃት ሳያንሰው እኒህ ፍሪኮች የፈበረኩትን ፍርሃት እየተበደረ ይወካል። ኮሮና በቢልጌትስ የተፈጠረው በክትባት ሰበብ አእምሮአችን ውስጥ ችብስ ለማስቀመጥ ነው ይልሃል። ደግሞ ባለ ችብሱ ምን አጠምድ ብሎ ነው አንተ አእምሮ ውስጥ ችብስ የሚያስቀምጠው? ለችብሱ የሚታዘንለት እንጂ። ደብረ ማርቆስ ውስጥ ድሮ አንድ ሰው አገር የሚያስለቅቅ ውሸት ከተበረነነ አባይቸው የሚል ቅጽል ስም ይሰጠው ነበር። አባይቸው በቀዳዳነት ክብረ ወሰን የሰበረ ሰው ነበር። አንድ ቀን ቀዳማዊ ኃይለ ሥላሴ በመኪና ሲሄዱ አዩኝና መኪና ቆመው ሊፍት ሰጡኝ ብሎ ለአንድ ጠላ አጣጩ ነገረው። እዚህ ላይ ቢያቆም ጥሩ ነበር። የኋላ በር ከፍቼ ልገባ ስል ቀጠለ አባይቸው። ጃን ሆይ አጠገባቸው ወደ ተቀመጠችው ምሽታቸው እየተመለከቱ አየቸው ጋቢና መነን ወደ ኋላ ብለው ትእዛዝ ሰጡ። ሐሰት የሚወገዝበት ዘመን ነበርና አባይቸው ተወግዘው ቀለው ሞቱ። ዛሬ ቢኖሩ ኖሮ በየቻናሉ እየቀረቡ እንደ ልባቸው ተረር እያደረጉ ከብረውና ተከብረው ይኖሩ ነበር። የአፍሪካ ገዦች ማለት የመሪዎች ለማይወዱትና ለማይወዳቸው ሕዝባቸው ሲሉ አዲስ አበባ ውስጥ ጉባኤ ባደረጉ ቀን እኔ ቴሌቪዥን እያየሁ ነበር። መሪዎች ዱላ ቀረሽ ሙግት ያመጣሉ ብዬ ስጠብቅ እያንጎላጁና እየተኙ አዲሱን የጉባኤ አዳራሽ የጅምላ አልቤርጎ አስመሰሉት። ካሜራው የዚምባብዌ ፕሬዝዳንት ላይ ሲያነጣጥር ሙጋቤ ሰርግ ያደሩ ይመስል ጠረጴዛው ላይ ተደፍተው ያንኮራፋሉ። ለነገሩ ማን ቀረ? የሴኔጋሉ ተኝቷል፣ የኬንያው ተኝቷል፣ የሱማሌው ተኝቷል።
የኢትዮጵያው መሪ ግን ተኝተው አልታዩም። ምናልባት እሳቸው በተኙበት ሰዓት የካሜራ ባለሙያው ራሱ ተኝቶ ይሆናል። ነገሩ እንዲህ የሚቀጥል ከሆነ በመሪዎች ጠረጴዛ ላይ አምቧሃና ብርጭቆ ብቻ ሳይሆን የታጠፈ ብርድ ልብስም ቢቀመጥላቸው ጥሩ ነው። እኔ ራሴ ከመተኛቴ በፊት ከቤት ወጣሁ። የኮንዶሚኒየማችን ሁለት ዘቦች በሞባይላቸው ውስጥ ካርድ ለመዶል እየሞከሩ እያቃታቸው ገባልህ ገባልህ ይባባላሉ። ድሮ አንድ ፍሬ ልጅ እያለሁ ያየሁት ትዕይንት መጣብኝ። ጠዋት ወደ ትምህርት ቤት ለመሄድ ከቤት ስወጣ ደጅ ላይ አያቴና አብሮ ዘማሽ ጓደኛው በመርፌ ቀዳዳ ክር ለማሾለክ እየሞከሩ ገባልህ ገባልህ ሲባባሉ አይቻቸው አልፋለሁ። ታዲያ ማታ ወደ ቤቴ ስመለስ በረንዳ ላይ የተቀመጠው አያቴ አችችችችች ለትንሽ ሳትኩት ሲል አልፌው ወደ ቤት እገባለሁ። የዘመኑን ቴሌ ከአያቴ መርፌ በላይ ምን ሊገልጸው ይችላል? ከኮንዶሚኒየማችን ወረድ ብዬ ቀምቃሚዎች ከሞቅታ በኋላ ጣቢያ ጠጅ ቤት ብለው የሚያነቡትን ጦቢያ ጠጅ ቤት ወደ ጎን ጥዬ እርሾ ክሊኒክ በር ላይ የተገተረውን ማለቂያ አልባ ሰልፍ ጥሼ እሻገራለሁ። እርሾ ክሊኒክ በር ላይ የተገጠገጠውን ሰልፍ የተመለከተ ሰው ጤና እንደ ራሽን የሚታደል ይመስለዋል። ወደ አረብ አገር የሚሄዱ ምልምል ስደተኞች ልብና ኩላሊታቸውን እያስመረመሩ ነው። እዚህም እዚያም የሚታየው ተሻግሮ የሚሄድ ሰው ነው። በሀገር ማን ቀረ? ድሮ እኮ ወደ ውጭ ሀገር መሄድ በጣም ብርቅ ነበር። ብርቅ ከመሆኑ የተነሳ ብላታ ጊዮርጊስ ወልደ ዮሐንስ የተባሉ ጸሐፊ ውጭ ሀገር ሄጄ ነበር የተባለ ዜናም ጉራም የሚመስል መጽሐፍ አሳትመው ነበር። አክሱም ፊት ለፊት ያለውን አስፋልት ለማቋረጥ ሳመነታ የቢሾፍቱ አንበሳ አውቶቡስ በመርፌ ቁልፍ የተያያዘ የሚመስለውን ፉርጎውን እየጎተተ መጥቶ አጠገቤ ቆመ። አውቶቡሱ ውስጥ እንደ ታይታኒክ ሰማጮች ከሚተራመሱ ብዙ ፊቶች መካከል አንድ የማውቀው ፊት በመስኮት ብቅ አለና በውቄ ምነው ወፈርህ? መጽሐፍ ከማሳተምህ በፊት አትበላም ነበር እንዴ? ብሎ ጮኸ። እጅግ ተናድጄ የመልስ ምት ልሰጠው ስሰናዳ አውቶቡሱ አካባቢውን በወፍራም ጢስ የጠላ ቂጣ የተጋገረበት ማድቤት አስመስሎት ወደፊት ተሳበ። ሄይ ፈጠን ብለህ ተሻገር የሚል ድምፅ ከጎኔ ሰማሁ። ዞር ስል ተንቀሳቃሽ የጦር መሳሪያ መደብር የተሸከመ የሚመስል ቦራቡሬ መለዮ ለባሽ ወታደር በክፉ ዓይኑ ይገላምጠኛል። እኔ ለወትሮው አስፋልት ሳቋርጥ ጅንን ብዬ ሁለት እጆቼን በኪሴ ሸጉጬ ለነፍሴ እንደማልሳሳ ለኃላፊ አግዳሚው እያሳየሁ ነው። አሁን ታዲያ የወትሮውን ለመድገም ስሞክር ሮጣ አትሻገርም ወይ አለ ወታደሩ መጣሁልህ በሚል አይነት መሬቱን በከባድ መጫሚያው እየደቃ። ይሄኔ መሮጡም እንዳይቀር መጀነኑም እንዳይቀር እጄን በኪሴ ከትቼ ሮጥኩ። በጣም ከመደናገሬ የተነሳ የቆመ ሚኒባስ ጋቢና ውስጥ ገብቼ ተደበቅኩ። ሚኒባሱ ጉልበት ለጉልበት ትከሻ ለትከሻ በተቆላለፉ ተሳፋሪዎች ክፉኛ ተሞልቶ የጥንት የባሪያ ንግድ መርከብ መስሏል። ተጠጋጉ ተጠጋጉ ይላል ወያለው። ተጠጋግተናል አለ በሰው ኩሬ ውስጥ የሰመጠ አንድ ተሳፋሪ። ተጠጋጋችሁ? አዎ። ጥሩ፣ አሁን ደግሞ ተቃቀፉ። ሚኒባሱ የቆመበት ቦታ በጣም ይጠነባል። ሾፌር፣ የሕዝብ ሽንት ቤት በር ላይ መሰለኛ ቆምከን፣ ትንሽ ፈቀቅ ልትል ትችላለህ? አለች አንዲት ሴትዮ። ትሑቱ ሾፌር ትንሽ ወደፊት ፈቀቅ አለ፣ ግን ሽታው አልጠፋም። ጀለሴ፣ ሽንት ቤቱን ከኋላ ጫንከው እንዴ? የሚል ድምፅ ተከተለ። አይ አዲስ አበባ! አዲስ አበባ ከምድር ወገብ ከፍ ብላ በምድር ብብት ላይ የተመሰረተች ከተማ ናት። በሚኒባሱ የጋቢና መስታወት በኩል ወደ ውጭ ማየት ጀመርሁ።
ቡራቡሬ ለባሽ ፌዴራል ፖሊሶች እንደ አዲስ ትክል ሐውልት እዚህም እዚያም ተገትረው ይታያሉ። እውነት ለመናገር ፖሊሶቹ ኢትዮጵያዊ ሆኖ የተወለደን ሁሉ በሚያኮራ መንገድ ዙሪያ ገባውን በተጠንቀቅ ይጠብቃሉ። ያም ሆኖ የመረብ ሱሪ የለበሱ የአዲስ አበባ ቆንጆዎች ባጠገባቸው ሲያልፉ ከዳበሳ በማይተናነስ ትኩረት ይሾፋሉ። በተለይ አንዱ ወታደር ጠመንጃውን እንደ ቆላ ከዘራ ተመርኩዞ አልፎ ያዥ ቆነጃጅትን ተግቶ ከማየቱ የተነሳ ለጠለፋ እንጂ ለጥበቃ የተሰማራ አይመስልም። በእርግጥ እኔም በኑሮዬ ጣልቃ ሴታለሁ። እንደዚህ ወታደር አልመዝምዤ ያየሁበት ቀን ግን ትዝ አይለኝም። ዘመዶቼ፣ የዚህ ወታደር አስተያየት እኮ ከአድናቆት አልፎ የመስክ ጥናት የሚሉት አይነት ነው። አቤት አቤት! እኛ ወደ ካምፕ ከገባን በኋላ እንዴት ያሉት ተወልደዋል እያለ የሚተክዝ ይመስላል። አንዳንዱ ፌዴራል ፖሊስ ጥበቃ ሲሰለቸው በሬዲዮ መገናኛው መልእክት የሚቀበል መስሎ ሸገር ሬዲዮ ያዳምጣል። አልፎ አልፎም በወኪቶኪው ደውሎ ዘፈን ይመርጣል። ድንገት አካባቢው በማስጠንቀቂያ ነጋሪት ድብልቅልቁ ወጣ። ከታንክ በስተቀር በብዙ የጦር መኪና የታጀበ ሊሞዚን አለፈ። ጠቅላይ ሚኒስትሩ መሆን አለባቸው። ቀጥሎ በአራት ሞተረኛ የታጀበ መኪና አለፈ። ሌሎች የአፍሪካ መሪዎች ይመስሉኛል። በመጨረሻ ምንም ያላጀበው ቮልስ አለፈ። በዚህ ውስጥ ያለው የኤርትራው ልዑክ መሆን አለበት። ይህን ግምቴን አጠገቤ ላለው ሾፌር ሳጫውተው ሆሆ ወንድሜ ልኑርበት በሚል አስተያየት ገላመጠኝ። አይ ቡካት፣ በየቦታው የሚወካው ሰው መብዛቱ ምን ነካን? ኧረ ምን ነካን? በቀደም ለት ማታ አዝማሪ ቤት ገባሁና ተቀበል አልኩት አንዱን ባለማሲንቆ። ባለማሲንቆው ለጥቂት ደቂቃ ትክ ብሎ በጥርጣሬ ሲመለከተኝ ከቆየ በኋላ ከመቀበሌ በፊት ግጥሙ በምን ዙሪያ ያጠነጥናል ብሎኛል። አዝማሪ በደጃች ውቤ ዘመን መቅረቱ ያስቆጫል። ያኔ አዝማሪ የሕዝቡን ቁጭት አውጥቶ ያንጎራጉራል። ሕዝቡ በአዝማሪው ግንባር ላይ አሞሌ ጨው በመከስከስ ደስታውን ይገልጣል። በጊዜው አንድ አሞሌ ጨው በ2 የአሜሪካ ዶላር ይመነዘር ነበር። በጊዜያዊ እገታ ስር የነበረው ሚኒባሳችን መንገዱን እንዲቀጥል ተፈቀደለት። አንድ የኢትዮጵያ ባንዲራ ጥለት ያለበት የአንገት ልብስ የጠመጠመ ጸጉራም ፈረንጅ ገብቶ አጠገቤ ተቀመጠ። ብዙ ሱቆችን አለፍን። ማንደፍሮ የቤትና የቢሮ ዕቃዎች መሸጫ፣ የሚያከሳ የሻይ ቅጠልም እንሸጣለን የሚል መፈክር ያለበትን ሱቅ አለፍን። ኤርታሌ ቡቲክ ኮንዶምም እንሸጣለን የሚል ማስታወቂያ ያለበትን የሰፈራችን የልብስ መደብር አስታወሰኝ። አንድ ቀን ጓደኛዬ ሙዝ ኤርታሌ ቡቲክ ገብቶ ኮንዶም ፈልጌ ነበር አለ። ባለ ቡቲኩ በግማሽ ሐሳብ ውስጥ ሆኖ አንድ ፓኬት ኮንዶም ለሙዝ እያቀበለው ከፈለክ መጋረጃ ውስጥ ገብተህ ልትለካው ትችላለህ አለው። ሜክሲኮ አደባባይ ስንደርስ አንድ ጠብደል ልብድ እርቃኑን ሶምሶማ እየሮጠ በጋቢናው በኩል ብቅ አለ። ከአፍረት የተነሳ መሬት እንደ ጋዳፊ ቱቦ ተከፍታ ብትውጠኝ በወደድሁ። ፈረንጁ የሀገሬን እብድ እንዳያየው ጸለይሁ። ወይኔ ሊያየው ነው አየሁ። ዋት ዘ ሄል ኢዝ ዚስ አለ ፈረንጁ በድንጋጤ ወደ እኔ ዞሮ። አማኑኤል ሆስፒታል የጠበበው እብድ ነው ብዬ የሀገሬን ገጽታ የሚያበላሽ ምላሽ መስጠት አልፈለኩም። ስለዚህ እንግሊዘኛዬን እንደምንም ጠጋገንሁና ዌል ዩ ኖ ዚስ ጀንትልማን ኢዝ ፍሮም ኒውሊ ዲስከቨርድ ትራይብ አልኩት። አስከትዬም አንላይክ ሞስት አፍሪካን ካንትሪስ ዊ ዶንት ፎርስ ፒፕል ቱ ፑት ኦን ክሎዝስ ብዬ ተነተንኩለት። ሰውየው በቅርቡ የተገኘ ጎሳ አባል ነው።
ከብዙዎቹ የአፍሪካ ሀገሮች በተቃራኒ ሰዎችን ልብስ እንዲለብሱ አናስገድዳቸውም ማለቴ ነው። ፈረንጁ ትንታኔ ስላረካው ኢትዮጵያ የአፍሪካ መቀመጫ መሆኗን ጉዳይ አጸደቀ። አመሻሽ ላይ ወደ ቤት ተመለስኩ። የኮንዶሚኒየማችን ዘበኛ በሞባይላቸው ላይ ካርድ ለማስገባት እየሞከሩ አቺቺቺቺቺ አሁን ለትንሽ ሲሉ አልፊያቸው ገባሁ። ምሽቱም ቀጠለ።